ሰርቶ የለበሰንና ነብይ ነኝ ብሎ የዘረፈን እንዴት ታነጻጽሪያለሽ? ሽመልስ አብዲሳ ሮሌክስ ሰዓት አረገ ተብሎ ሲሰደብ ነበር። እዩ ጩፋና መሰሎቹ ካላጭበረበሩ በቀር ከየት ነው ያመጡት? እዩ ጩፋ ተሰብስበው አሜን ሲሉ የሚውሉት ግን ኖሮት የጭቃ ቤት ውስጥ ነው። ያልዘራችሁትን ለማጨድ የምትጠብቁ ግብዞች ናችሁ። ያልዘራችሁት ነገር ደግሞ ይበቅላል ብላችሁም አትጠብቁ። እኛም እነዚህን ሰዎች ንቀናቸው። የፓስተር ጫማ ሲሰም የሚውል ትውልድ ተፈጥሮ ይል ጸልዩላቸው፣ ግን አትግደሏቸው። ሂድና ተመርመር የለብህም ካለ ተባልክበትን ወረቀት ይዘናና መስከር። ግን ይሄ ሁሉ ክርስቲያን ነው? ፕሮቴስታንት ሃይማኖት በኢትዮጵያ ሁለተኛው ሃይማኖት መሆኑን ጥናቶች አመላከቱ። የኢየሱስ ክርስቶስን መልክ ቀይረውታል። የድሮ ኢየሱስ ነው አሁንም ያለው ነው። ኢየሱስ ዘመኑን አይቶ ተቀይሯል። ማዳኒ ይገርመኛል። እግዚአብሔርን ሳስበው ሙሉ የሆነ ምሕረት ያለው ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ህጋዊ ሪል ስቴቶች ናቸው። ከ8 በላይ ሪል ስቴቶችን ዴሊቨር አድርጓል። አሁን ደግሞ በቆንጆና በተመረጡ ቦታዎች ላይ ለመኖሪያ የሚሆኑ ቤቶችን ለሽያጭ ይዘውላችሁ ቀርቧል። ከ34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ዛሬ አንድ የታዘብኩትን ነገር ለማውራት ነው የመጣሁት። ያው እንደተለመደው ፌስቡክ ላይ ዞር ስል የሆነ ቪዲዮ መጣልኝ። ሽመልስ አብዲሳንና እዩ ጩፋን ጎን ለጎን አድርጋለች። አውቃችሁታ እዩ ጩፋን ማቅ የለም ለነገሩ የሱም ቤት ቤት እያየው ነበርና አሁን 6ኛው ፍሎር ላይ የኔ ቢሮ ደርሻለሁ ብሎ ቢሮ ላይ ልክ እንደ መንግስት ቤት ወይም ደግሞ እንደ ቤተ መንግስት ኮንትሮል አለው ካሜራ ማን እንደሆነ ኮንትሮል አድርጎ ምናምን ነው በሩን የሚከፍተውና ከፍቶ ሲገባ ደግሞ ላይክ አይ ዶንት ኖ የቤተ መንግስት ራሱ እንደዚህ ያምራል ነው እያወራች ያለች። ኦ ማይ ጋድ በጣም ነው የገረመኝ። ኦፊሱ ምናምን በጣም ነው የደረቀኝና አንድ ፓስተር ሃው ካም እንደዚህ አይነት ኑሮ ሊኖር ይችላል? እኔ እኛም ጥያቄያችን ነው። እዛ ቸርች ውስጥ ተሰብስበው አሜን ሲሉ የሚውሉት ግን የሚኖሩት የጭቃ ቤት ውስጥ ነው። ቢኮዝ ከነሱ የሚወጣ ገንዘብ እሱን ደግሞ እንደዚህ አይነት ኑሮ እንዲኖር አድርጎታል። በጣም ነው የገረመኝ። አይስወር እንዴት ሃው ግን ፌስቡክ ላይ ቲክታክ ላይ ግን ሽመልስ አብዲሳ ሮሌክስ ሰዓት አረገ ተብሎ ሲሰደብ ነበር፣ ሲወራበት ነበር። ሶዋት እሱ እኮ አትሊስት የኦሮሚያ ፕሬዚዳንት ነው። አንድ ፕሬዚዳንት፣ ያኛው ደግሞ አንድ ሰባኪ ነው። በእርግጫ በካልቾ እየተማታ ከሰው እየቀፈለ የሚኖር ነው እሱ። እንደዚህ አይነት ኑሮ ሲኖር ግን ማንም ስለሱ ያወራ የለም። ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። የእውነት በዛ በቤት ውስጥ ያሉት የማይናገሩትን እውነት ብዙዎች ፈተው ሸሽጎ ደብቀው እንደው እኛ ራሱ እኮ በተናገርን ቁጥርና እዩ ጩፋ ላይም ሆነ ሌሎች ላይ የሆነ ቪዲዮ በሰራን ቁጥር ኧረ ተው ጂሚ፣ ጌታ ኢየሱስ ምስክሬ ነው፣ ማስተናግደው ስልክ አንዳንዴ ማለት ነው ኧረ ተው ጂሚ ከማየው ሰው ጋር እየተነካካ ነው ምናምን ይላሉ። ማናቸው እነሱ? ያለበት ሀገር ውስጥ እኮ ነው ያለ ነው። እንነጋገራለን። በእግዚአብሔር ቤት ውስጥ ሆነ ደግሞ በስመ ክርስትና በስመ ክርስቶስ ልትሸቀጥና ልትወነብድ አትችልም። የጠየቀችው ጥያቄ ትክክለኛና ጤናማ ጥያቄ ነው። ከየት ነው ያመጡት? ገቢ ምንጫቸው ምንድነው? እንደዚህ ቅንጡ ህይወት እንዲኖሩ ያደረጋቸው፣ የተቀናጣ መኪና እንዲነዱ ያደረጋቸው ነገር ምንድነው? ሊያስወቅሳት፣ ሊያሰድባት፣ ሊያዘልፋት አይገባም። ሰፊን ህዝብ እየመራ ያለን አንድም ፕሬዚዳንት ግን እንዴት ሮሌክስ ሰዓት አደረገ? ነን ኦፍ ዩር ቢዝነስ። በነገራችን ላይ የሚመለከታችሁ ላይ ኢንቮልቭ አድርጋችሁ አሳብ መስጠት የማትወዱ ሰዎች የማይመለከታችሁ ነገር ላይ መግባት አትችሉም። ምናልባት ጊፍት ተሰጥቶት ሊሆን ይችላል፣ ከፈለገም መግዛት ይችላል። የሚሰራ ሰው ነው መግዛትም ይችላል። ያምርብኛል ብሎ ካለ ብሩን ካለው ይግዛ። አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል፣ የሆነ በጣም ብዙ ሺህ ብር ልብስ ይገዛል፣ ህዝቡን ጉሮሮና አንቆ መኪና ይገዛል። ኬት እንዳመጡ አሁን ከዚህ ቀጥለው ባለው ቪዲዮ በደንብ አድርጌ ክሊር አድርጌ እነግራችኋለሁ። ማጨድ የማትፈልጉትን ዘር አትዝሩ፣ ያልዘራችሁት ነገር ደግሞ ይበቅላል ብላችሁም አትጠብቁ።
ምክንያቱም ይሄ የህይወት ህግ ስለሆነ ያዕቆብ በላባ ቤት ያጨደው በአባቱ በይስሐቅ ቤት የዘራውን ነው። ምን ያህል ዋጋ እንዳስከፈለው ታውቃላችሁ። አያችሁ፣ ያዕቆብ ኤሳውንና አባቱን ይስሐቅን አታሎ አጭበርብሮ ነበረ ከነሱ የኮበለለው። ነገር ግን አልቀረለትም። በላባ ቤት መጭበርበር ገጠመው፣ መታለል ገጠመው። ስለዚህ እዛ ቦታ ላይ ምንም ነገር አልሆናችሁም ወይ ያላችሁበት ላይ ምንም ነገር ሀፕን አላረገም ማለት ነገ የዘራችሁት ዘር አይበቅልም ማለት አይደለም። ስለዚህ በእውቀት ስሩ። ስትሰሩ ራሳችሁ ላይ፣ ሰው ላይ፣ ልጆቻችሁ ላይ፣ በአጠቃላይ ምንም ነገር ላይ በምታደርጉት ነገር በእውቀትና በጥንቃቄ ይሁን። ጊዜ ሊወስድ ይችላል፣ ዋጋ ሊያስከፍል ይችላል፣ ትንሽ ከበድ ሊል ይችላል። ምክንያቱም መልካም ነገር ስለሆነ። መጥፎ ነገር፣ ክፉ ነገር በጣም ተራና ቀላል ነው ማድረግም መሆንም፣ ግን ፍሬው መራራ ነው። ስለዚህ መልካምን ፍሬ ለማግኘት ዛሬ በእውቀትና በጥንቃቄ ዘርዝሩ። ለምን መሬት ይነካኛል፣ ለምን ሰው ይነካኛል እስከ ማለት በቦዲጋርድ ራሳቸውን እስከ መከለል ራሳቸውን እስከ መደበቅ የደረሱት በማንም አይደለም፣ በማንም አቅም አይደለም፣ በማንም ጉልበት አይደለም። እግዚአብሔርን ባለጠጎች አድርጓቸው አይደለም። እናንተው ከኪሳችሁ አውጥታችሁ ከብቶቻችሁን ሽጣችሁ ያላችሁ ወርቅ ከአንገታችሁ ላይ አውጥታችሁ ከእጃችሁ ላይ አውጥታችሁ ኢንቨስት ባደረጋችሁባቸው ነው ዛሬ ጥጋበኞች ያደረጋችኋቸው። ዛሬ መሬት አይንካኝ ሰው አይንካኝ እስኪሉ ያደረሳችኋቸው እናንተው ናችሁ። ትላንትና የዘራችሁት ዘር ይሄው ዛሬ ፍሬውን፣ ትላንትና ገንዘብ የሰጠህ ሰውዬ ዛሬ ይጩፋል ለመንካት ወይ ፍቃድ ትጠይቃለህ ወይ ስኬጁል ትደረጋለ። አይነ ውሃ ካልተመቻቸው ደግሞ ላይቀበሉም ይችላሉ። ፕሮቴስታንት ሃይማኖት በኢትዮጵያ ሁለተኛ ከፍተኛ ተከታይ ያለው ሃይማኖት መሆኑን 33.8% ማለዳ ዘግቧል። የኦርቶዶክስና የእስልምና እምነት ተከታዮችን ቁጥር እየተከተለ ያለው 30.8 ነው። ነገር ግን አሁን ላይ የበላይነቱን ወደ ሁለተኛ አድርጓል። በቀጣይ 20 ዓመታት ውስጥ ኢትዮጵያን ኦርቶዶክስ 35.8 ጥናቶች እንዳመላከቱ ተዘግቧል። ይኸው ማለዳ ዘገባ እንደሚያመላክተው ከሆነ ባለፉት 60 ዓመታት ውስጥ ወደ ሀገራችን የገባው የፕሮቴስታንት እምነት በአሁኑ ሰዓት ታይቶ የማይታወቅና የቁጥር እድገቱ ከፍተኛ መሆኑን አስመዝግቧል። በተለይም በደቡብ ኢትዮጵያ ክልልና በኦሮሚያ ክልል ሰፊ ተከታይ የነበረው ይህ እምነት አሁን ላይ በሚሊዮን የሚቆጠሩ ሰዎችን ወደ ራሱ በመውሰድም ጭምር በሰሜኑ የሀገራችን ክፍል በአፋርም ድረስ እየተስፋፋ መሆኑ እየተነገረ ይገኛል። ሃሌሉያ። ቁጥር እድገቱ ዋናው ምክንያት የሌሎች እምነት አባቶች ከምዕመናን ግንባታ ይልቅ ለህንፃ ግንባታና ለልመና ትኩረት መስጠታቸው ነው ተብሏል። በጣም ነው ደስ የሚለን፣ እጅግ በጣም ነው አምላካችንን የምናመሰግነው። አክቹአሊ እኮ በ10 ምናምን ዓመት ውስጥ ትጠፋላችሁ ብሎ የተነበዩ ቲክቶዶሶች ነበሩ። በቲክታክ ላይ ያሉ በቲክታክ ላይ የመነኑ መናኞች ነበሩ እኮ። ግን እግዚአብሔር ይመስገን በዚህ ሁሉ ልዩነት በዚህ ሁሉ ነጥብ እየመራን ያለ ነው። እሱንም የሚገርመኝ ነገር ምን እንደው ታውቃላችሁ? የሚገርመኝ ነገር እንደዛ ያስወቀሱን እነዛ ነቢያት ነኝ የሚባሉት እነዛ ሐዋርያት የሚባሉት እንደዛ ያዘለፉን፣ እንደዛ ያሰደቡን፣ እንደዛ ያስነቀፉን፣ በየሄድንበት ቦታ መሰደቢያ ሆነውን እንኳን ሰው ወደ ጌታ መምጣቱን አልተወም። ግን ትልቁ ጥያቄ እውነት ሰው ክርስቶስ ኢየሱስ ገብቶት ነው ወይ በጌታ እየሆነ ያለው ነው? ሰው ኢየሱስን አውቆት ነው ወይ ክርስቲያን እየሆነ ያለው? አገልጋይ መሰረት ወጥቶ ከተናገረ በኋላ ነገርዩ ተባብሷል። እኔ በበኩሌ በሁለቱም በኩል ያለውን ክፍተትና ወደፊት ደግሞ እንዲህ ቢደረግ ይስተካከላል ብዬ ማስበውን ሐሳብ አስቀምጥላችኋለሁ። ድሮ የምታስተውሱ ከሆነ ክርስቲያን ቻናል ውስጥ ኤልሻዳይ ነው መጀመሪያ የነበረውና እዛ ላይ በብዙ አይነት ኤልሻዳይ ብዙዎቻችን እናስተዋውሳለን። ሲመጡ ወረቀት ይዞ ነው የሚመጡት። እንደዚህ አይነት ቦታ ላይ እንደዚህ አይነት ሆስፒታል ሄጄ በእንደዚህ አይነት ቀን እንደዚህ አይነት በሽታ አለበት ተባልኩ ብሎ ወረቀት አምጥቶ ያስረዳሉ። አገልጋዩ የሚያዳምጥና የኤልሻዳይ ዘመን ክርስቲያኖች አይደለንም እንደኔ አይነት ወይ ይዞ የመጣውን ነገር አትጠቀም አይደለም የሚለው፣ ቀጥታ ወደ ሆስፒታሉ ይመልሰዋል። ሂድና ተመርመር፣ ከዛ በኋላ የለብህም ካለ የተባልክበት ከምር እንደዛ ነው የሚያደርጉት በዛን ጊዜ ይላል። ያ ማለት በቃ ምን ልበላችሁ ሁለቱም ጋር ጥሩ ነገር ነው የሚቀረው። እዛ ሄዶ አይ አልዳንክም ከተባለ መድኃኒቱን ይቀጥላል፣ አለቀ። ድነሃል ከተባለ በፊቱንም ተመርምሮ ነው አለብህ የተባለው፣ አሁንም ደግሞ ተመርምሮ ነው ድነሃል የተባለው። ስለዚህ የእውነት እንደዚህ ያደርጉ ነበር። ግን ኢንጂሰስ ኔ መሰረት ይሄንን ብታደርግ የተሻለ ነበር። ምክንያቱም ይሄ ልጅ ኦክሲጅን አፍንጫው ላይ አድርጎ ነው የመጣው። ለምንድን ነው ያደረከው ስትለው ቀጥታ ያለክ ምንድነው
ልቤን ያመኛል እና የቨልቭ ችግር አለብኝ እስክታከም ኦር ደግሞ ኦፕራሽን እስክደረግ አደርገዋለሁ አለ። አውልቅ አልከው። እንደውም ሻሚዝ መስሎት ሻሚዙን ለማውለቅ ሲል አይ አይደለም ኦክሲጂኑን አልከው። አውለቀ ማለት ነውና የዛን ቀን ገብቶ ነው ያረፈው ነው የተባለውና ይሄንን ከማድረግ በፊት እንደ በፊቱ እንዲመረመሩ እንዲታዩ መልሶ እድል ቢሰጣቸው እንደዚህ አይነት ሐሳብ ቢቀርብ እዛው በዛው ከሚሆን የሚል ሐሳብ አለኝ። ሁለተኛ ነገር ደግሞ ስተት ይፈጠራል። ስተት ሲፈጠር ደግሞ እንዴት ነው ሃንድል የምናደርገው የሚለው ሌላ ነገር ነውና ይሄ ልጅ ቢያንስ አንድ ቀን 10 ደቂቃም ትሁን አውርተዋል አግኝተዋል እና እዚህ ጋር ያለው ሰው ነው ያጣው እና ሰው አቶ ያለው ሰው ፊት ለፊት ቆሞ ሰው ሞቷል ብላችሁ ያወራችሁ ነው። አይ ዶንት ኬር ከዚህ ገብቶ በጣም እኮ የሚያሳፍር ነገር ነው። ሼም ኦን ዩ ጌታ ምስክሬ። እንደዚህ አይነት ቃል የምንጠቀም ፋንታ ለዚህ ቤተሰብ መጽናናትን ብንመኝ። ከምንም በላይ ያበሳጨኝ ነገር አይ ዶንት ኬር ማለቱ። አይ ዶንት ኬር ምን ማለት ነው? ምን ማለት ነው? እናት አለች እኮ እዛ ጋር እያለቀሰች አለች። ልታገባው እየተዘጋጀች ያለች ሙሽራ አለች እኮ። እንዴት አይ ዶንት ኬር ትላለ? ምን አይነት የማንነት ክራይሲስ ውስጥ ብትገባ ነው ደግሞ ከስር መታችሁ የምታሸበሽቡ አጉል ልትመናፈሱ የምትሞክሩ እንዴ? ናለለቢ ምናምን ትላለ እንዴ? እኔ ሳድን ምና አንተ አይደለም የሚያዳንከው እንዴ? እግዚአብሔር ክብሩን ይሰድ። እግዚአብሔር ባንተ ተጠቅሞ ምን አላደረገም ብዬ ተቃውሜ አላውቅም። ባንተ አድርጎ ባንተ ተጠቅሞ ስላዳናቸው ስለፈወሳቸው ሰዎች እግዚአብሔር ክብሩን ይውሰድ። አለዛ ዘርዋይስ ግን ባለፈው ታሪክ አሁን ላይ የምትሰራውን ስህተትን ግን ሊሸፍንልህ አንችልም። እናከብርሃለን፣ እንወድሃለን። ከዛ ውጪ ግን እንደዚህ አይነት ነገር ላይ ዋይዝ ሆነ ነገሮችን ሃንድል ማታደርግ ከሆነ ይሄ ዕውቀት አይደለም። ሶስተኛ ፈቶ አራተኛ ማግባት የሚፈልገውንም ዝም እንበለው። ህዝቡን ገንዘብ አራቅቶ መኪና በመኪና ላይ የሚቀይረውንም ሰው ዝም እንበለው። እግዚአብሔር በመድኃኒት እየፈወሰው ያለውንም ሰው መድኃኒት እያስጣለ ወደ ሞት የሚመራውንም ሰው ዝም እንበለው። የስተት ትምህርት እያስተማረ ትውልድን ወደ ገደል የሚጨምረውን ሰው ዝም እንበለው። ያየነውን ምስቅልቅሉ የወጣ ነገር ሁሉ አንፈርድም፣ እኛ አንፈርድም እያለን ዝም የምንል አይደለም። ሌባ የሆነውን ሌባ፣ የሚሰርቀውን የሚዘርፈውን በስሙ እየጠራን ልንናገር ይገባናል። የፍርድ ጉዳይ በዚህ ዘመን በጣም ከተንገላቱ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነው። አለቦታችን ገለጸልኝ ጌታ። አለቦታችን የሚጠቀሱ ስቃይ ከሚደርስባቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ አትፍረዱ። ተባረከው ኢየሱስ። ይሄንን በደንብ ትኩረት ሰጥተን ማየት እንዳለብን ይሰማኛል። አዎ ብሏል፣ አትፍረዱ እንዳይፈረድባችሁ ብሏል ጌታ ኢየሱስ። ግን ምንድነው ሚኒንጉ? እንግዲህ ቤተክርስቲያን አፖሎጀቲክ የሆነ ሮልም አላት፣ ፖለሚክ የሆነም አላት። አፖሎጀቲክ ማለት ከቤተ እምነት ውጪ የሚሰነዘሩ እምነቶችን የምንመክትበት ብሎክ ማድረጊያ ነው፣ የምንሰራበት አገልግሎት ነው። ፖለሚክ ደግሞ የምንለው በቤተ ክርስቲያን ውስጥ እርስ በርስ የሚፈጠሩ ነገሮችን ትሪት የምናደርግበት ነገር ነው። ሶ ይሄ ሮል ያላት ቤተ ክርስቲያን የሆነ ጥፋት ባየች ጊዜ የሆነ ነገር ባየ ጊዜ የመመከት ኃላፊነት አለባት ማለት ነው። ልክ ያልሆነውን ልክ አይደለህም መባል ማለት ያለባት አካል ናት ማለት ነው። ጌታ ኢየሱስ ይባርክ። አንዳንድ ሰዎች በጣም በከፍተኛ ቀውስ ውስጥ ያሉ ሰዎችን ልክ እንዳይደሉ ሲጻፍ ሲገሰጹ ይሄን ጥቅስ ያውጡና መጅራት አድርገው ይለቁታል። አትፍረዱ። ከብሉይ ኪዳን ደግሞ አንድ የዚህ ደጋፊ ተደርጋ የምትጠቀስ ጥቅስ አለች። እግዚአብሔር በቀባው ላይ እጅህን አታንሳ። እሱ በጣም ይተቀሟታል። ሰው በጣም ከዛ በላይ ነው ተንገላታችሁ። በተቀባው ላይ እጅህን አታንሳ ይላልና እስኪ አያይዘ ማስፈራሪያ ነው ማለት ህዝቡን በማስፈራራት የፈለጉትን እያደረጉ ለመኖር የሚጠቀሙበት ማስፈራሪያ፣ ህዝቡን እያስፈራሩ ዶሚኔት የሚያደርጉበት ሜትዳቸው ነው። ነንደንዴሰኒ ይላል በድፍረት ወጥቶ ማለት ነው። ስህተቱን ስትነግረው ነንደንዴሰኒ አይ ዶንት ኬር የሚያስብል ድፍረት ማለት ነው። የመጽሐፍ ቅዱስን ክፍል ወደ ፈለጋችሁት ሐሳብና አጀንዳ እያጠማዘዛችሁ ስፔሻሊ አትፍረዱ የምትሉ ሰዎች እየፈረድን አይደለም፣ እየመከትን ነው ከራሳችን ላይ። የእናንተ መርዝ ኔክስት ጄኔሬሽን እንዳይመጣ ከኔ አልፎ ወንድሜን አታክ እንዳያደርግ ወንድሞቼን አታክ እንዳያደርጋት እየተከላከልኩ ነው። ጸሎት በብር ከገዛ የድሮ ኢየሱስ ነው አሁንም ያለው ነው። ኢየሱስ ዘመኑን አይቶ ተቀይሯል። ለጴጥሮስ አመጣለት ይኸውና አለ። ሌሎቹ እኮ እየሰጡ ነው። ጴጥሮስ አልተቆጣም። የሰጡት ሁሉ የጴጥሮስን ስራ እያገዙት ነው።
ጴጥሮስ አንዳቸውንም አልተቆጣም። ይሄም ሰውዬ እንደማንኛውም ሰው ብር ይዞ መጥቷል። ግን በገንዘቡ የእግዚአብሔር መንግስት ለማስፋት ሳይሆን ራሱ አንዳች ነገር ለመቀበል ነው የመጣው። ከዛ በኋላ ምን አለ? እባካችሁ ገንዘቡን እንደማንኛውም ሌሎች እንደሚያደርጉት ከነ ጴጥሮስ እግር ስር አረገና እባካችሁ ጸልዩልኝ፣ እጃችሁን ጫኑልኝ። ብር አስቀምጦ እነ ጴጥሮስ እግር ስር አስቀምጦ እጅ እንዲጭኑበት አረገ። ሌላው ሰው እኮ ብር ይሰጣል፣ እጅ የሚጫንበት ምክንያት ግን ሌላ ስለሆነ በሌላ መንገድ እጅ ያስጭናል። የሚጸለይበት ምክንያት ሌላ ስለሆነ በነፃ ስለሆነ ጸሎት፣ በነፃ ስለሆነ ፈውስ ይጸለይለታል፣ ይፈወሳል። ሳይሰጥ ወይም ሰጠው ብሎ ባለማሰብ የሚገርም አገልግሎት እግዚአብሔር በዚህ ስራ ውስጥ ማን ይገባለው ብሎ የሚሰጥ አለ፣ ይጸለይለታል። ከዛ ውጭ ግን አንዳች ነገር ከነ ጴጥሮስ ለምሳሌ የነ ጴጥሮስን ቅባት ነው እሱ የፈለገው። እንደናንተ ነው ያለው። እኔም ደግሞ እንደናንተ ቀጀን ምጭንበት ሁሉ ኃይል እንዲቀበል ፓፓፓፓፓ ጫምቢ እጂ ቆይ ይሄ ሰውዬ እንደነ ጴጥሮስ በጎውን ስራ መንፈሳዊን ስራ መመኘቱ ኃጢአት ነው አይደለም? ጸጋን ለመካፈል ማሰቡ ኃጢአት ነው አይደለም? እጅ ጫኑብኝ ኃጢአት ነው እንዴ? አይደለም። ስራቸው ነው። ግን ምን ይዞ መምጣቱ ነው ችግሩ። ያን ነገር በምን መፈለጉ? ገንዘብ ለጴጥሮስ ሰጥቶ ሊቀበል። ገንዘብ ተቀባዩ አካል ብቻ አይደለም ሊወቀስ የሚገባው፣ ወይም ደግሞ ሐሰተኛ ምእመንም እንዳለ መረዳት አለብን። ሐሰተኛ አገልጋይ ብቻ ሐሰተኛ ነቢይ ብቻ አይደለም ያለው፣ ሐሰተኛ ምእመንም ጭምር አለ። ከእግዚአብሔር ቃል ጋር እንደ አለርጂ የሚፈራራ ማለት ነው። የእግዚአብሔርን ቃል ከሩቁ የሚል ማለት ነው። ጥቅስ መዘ ከሱ ጋር ለመነጋገር ስለ እግዚአብሔር ቸርነትና ምሕረት ለመነጋገር የማይመች ክርስቲያን የሚመስል ተኩል አለ። መጥቶ የእግዚአብሔርን ጸጋ በገንዘብ ፈውስም በገንዘብ ለመግዛት የሚፈልግ ለማርያም አልሰግድም ብሎ የፓስተር ጫማ ሲሰም የሚውል ትውልድ ተፈጥሮ የለ። ከዚህ በላይ ቀኝና ግራውን ያለ የህዝብ ምን አለ? ለአምላክ እናት መስገድ ኃጢአት፣ ለአንዱ ደግሞ ለሚያውደለድል ጫማውን መሳም ደግሞ ጽድቅ። እንዲህ ያለ ጽድቅ ከሆነ ሲኦል ብንገባ ይሻልናል። እንዴት ያለ ሰው! ስለዚህ ከሚያታልሉት ሰባኪነን ባዮች ልክ የሚታለለው ጅላጅል ህዝብ ነው የሚያሳዝነው። እኛም እንደዛ ነው። ቀኝና ግራችን ብንለይ ምን አለ? ቆም ብሎ ማሰብ፣ ወደ ልብ መመለስ። ኧረ በስመ አብ በል ይላል ገበሬው። ይህንን ጸያፍና ይህንን ኢመጽሐፍ ቅዱሳዊ ተግባርና ምልልስ እያወገዝን ነው፣ እየተቃወምን ነው። እንዴ በግድ ነው እንዴ ተቀበሉ ምት አንቀበልም እያላችሁ እኮ ነው። እንኳን ከውጭ ሆናችሁ ጫና እየፈጠራችሁብን ያላችሁት አይደላችሁም፣ ውስጥ ያሉት እንኳን በዚህ ነገር ላይ ሊያሳምኑን አልቻሉም። ከዚህ አቋማችን ንቅድቅ ሊያደርጉን አልቻሉም። በየቀኑ እንደ ጉድ እነኚህ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት ምናምን ገለመሌዎች እየበዙ ቢመጡ እንኳን ከአቋማችን ፍንክች አላለሁ። ኤቪደንስ ባለው ነገር እየመጣንባቸው ነው። ማንም እግር ያስም እንቃወማለን። ማንም ዝቅ ብሎ ለሰው ይስገድ አንሰማው። ከማርያም ጋራ ሊንክድ አድርገ ምንም መናገር አይጠበቅብህም። የንጹህ ሰው ደም ሲፈስ ለምን ይፈሳል ብሎ የሚማልዱ ሰው እግዚአብሔር ሆይ እባክህ ጣልቃ ግባ፣ እግዚአብሔር ሆይ ተመልከተን፣ እርዳን። ድሃ ተበደለ፣ ምስኪን ወደቀ፣ ሰዎች እንደዚህ የሆኑ ፍርድ ተዛባ። እግዚአብሔር እንዳይከፋ ምን እናድርግ? ፓስተር ቸሬ ሰውን እውነተኛ ፍርድ ይዘገይ ይሆናል፣ ግን ይመጣል። አሜን አሜን። ድሮ ይሄንን ቃል ሳነብ ይደብረኛል። ምን ዋጋ አለው? አሁን እዛ ጋር መጥተው ሐሰተኛ ሽማግሌዎች ቆመው ጾም አውጀው ደብዳቤውን እያነበቡ ምናምንቴ ሰዎች አስገብተው ሲያስመሰክሩ ለምንድን ነው ከች ያላለው እግዚአብሔር? ለምንድን ነው ምጥት ያላለው እግዚአብሔር? እነዛ ከበርቴዎች የከተማው ሀብታሞች ተሰብስበው በጣም ያሳዝናል። እንዴት ንጉሥን ይሳደባል? መገደል አለበት አዎ ሲባል ለምን ከተፋ ይልም እግዚአብሔር? አልመጣም። በምስክር ፊት፣ በዛ ህዝብ ፊት፣ በሽማግሌዎች ፊት፣ በባለጠጎቹ ፊት ናቡቴ ላይ መስክረው በድንጋይ ወግረው ደሙን ሲያፈሱት አልመጣም። ሞተ ናቡቴ ገሎ እንዳለቀ ፕሮግራሙ እንደተበተነ የናቡቴን ደም ውሾቹ ልሰውት
እንዳከተመ ጉባኤ ወደ የቤቱ ሲሄድ ሽማግሌዎችም ወደ ቤታቸው ከየት ነው የመጣችሁት ብለው ልጆቻቸው ሲጠይቋቸው ምን ይሉ ይሆን? የት ነበርክ ዳዲ ቢባል ሽማግሌው ከበርቴው ሀብታሙ ሰውዬ የት ነበረ? የት ውላችሁ የት ተሰይማችሁ ነው ወደ ቤት የምትሄዱት? የት ውላችሁ መጣችሁ ብላችሁ ብትጠየቁ በኮንፊደንስ ልትመልሱት የምትችሉት ሰፈር የዋላችሁ ነው። የት ነው መዋያችሁ? እግዚአብሔርን ሳስበው ሙሉ የሆነ ምሕረት ያለው እኔን ይቅር ለማለት አሜን፣ እኔን ለማንጻት፣ እኔን ለማጠብ፣ እኔን እንደገና ልጁ ለማድረግ የራሱ ለማድረግ ይስብቃ ፉል ምንም ይጎደለው አይደለም። አሜን። ስቲል በቃ ወደቅኩ በምልበት ሰዓት ያ ሙሉ የሆነ ምሕረት ይታየኛል። አሜን። እንድነሳ አቅም ይሆነኛል፣ እንድታጠብ ምክንያት ይሆነኛል፣ እንድነጻ አሁንም መዓዛዬ ይፈልገዋል እንድል በቃ መደገፊያ ይሆነኛል። ዙፋኑ ራሱ የጸጋ ዙፋን ነው። ወደ ጸጋው ዙፋን ፊት በእምነት እንቅረብ። እውነት ነው። በቃና ሙሉ ነው በምህረት የተሞላ የሚለው ቃል የመዝሙሩ ዜማ ላይ እንዴት እንደምወደው እዚህ ፓርት ላይ ለማድረግም አይደል ጮኬ ነው ራሴን ያገኘሁት። ምህረት የተሞላ ብዬ ያንን ዜማ ብዬው ነው በቃ ፈንቅሎ ነው ከውስጥ ይወጣልና ሃሌሉያ። አምላክ ሲሰማ በምህረት የተሞላ ማንነቱ ሲገለጥ you have enough reason enough reason በቃ እንዳልከው የአምልኮዬ መዓዛ ሽታ ዙፋንህን ይክበበው ብለህ ለመቅረብ በምህረት ታጅበህ ነው። ድፍረት በቃ ድፍረት ሆነ። ድፍረት እንድቆም ምክንያት ሆነ። ራሴን እንድረሳ ምሕረቱን እንዳስብ ሃሌሉያ እንደገና መቆም እንደሚቻል እንደገና ምስጋና ማቅረብ እንደሚቻል ራሱ ምሕረቱ ለመቆሜ ምክንያት ሆነኝ። አሜን። እና በምህረት የተሞላ ታላቅ አምላክ ነህና ዋው አስብ አምላክነቱ ራሱ በጣም ታላቅ አምላክ ነው የሚለው መዝሙሩ። ይህንን ታላቅ አምላክ ፊት እንድቀር በምህረት የተሞላ ታላቅ አምላክ ነህና ኢየሱስ ጌታ ነው። ሌሎች እኮ ጌታን ሁሉን ትተው ነው የተከተሉት። እኔ እኮ ያለኝን ነገር ይዤ ነው የተከተልኩት። የእውነት ምንም የጣልኩት ነገር የለም። የጣልኳቸው ነገሮች ሊኖሩ ይችላሉ፣ ግን ፕሮፌሽን የምለውን የራሴን ሙያ ይዤ ነው የተከተልኩት። ያለኝን ነገር ይዤ ነው የተከተልኩት። እኔ እንደውም ጌታን በማግኘቴ ለምሳሌ ጌታን ካገኘው በኋላ ነው የራሴን የማስታወቂያ ድርጅት ከፍቼ መስራት የጀመርኩት እና በጣም ሰክሰስፉል ነኝ። ጌታን ካገኘው በኋላ ነው እንደገና የድሮውን ትቼ እንደ አዲስ 12ኛ ክፍል ማትሪክ ተፈትኜ ዩኒቨርሲቲ ገብቼ ጥሩ ውጤት አምጥቼ ግራጁዌት ያደረኩት ጌታን ካገኘው በኋላ ነው። እኔ እኮ ጌታን ካገኘው በኋላ ይሄ ቀረኝ ይሄ ጎደለብኝ የምለው ነገር የለኝም። ጌታን ካገኘው በኋላ ሁሉ ነገር ሞላልኝ። ሃሌሉያ። ሁሉ ነገር ተሳካልኝ። የእውነት እኔ ይሄን ነገር በህይወቴ ላይ አይቼዋለሁ። ኢየሱስ መልካም ነው። እንኳን በጌታ ሆንኩ፣ እንኳን የእርሱ አደረገኝ፣ እንኳን የራሱ አደረገኝ። እኔ ስገፋው እንኳን ገፍቶ መጥቶ የራሱ አደረገኝ፣ እንኳን ፍቅሩን ገለጠልኝ፣ እንኳን ወዶ አሳየኝ። እኔ የጠላሁት እንኳን እሱ ወዶ አፍቃሪነቱን እንኳን አሳየኝ። ሃሌሉያ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ከዛ በፊት ግን 34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ይመቻችሁ።